በሯ አንድ ዙሪያዋ በገደል የተከበበች አምባ ናት። በአንዲት በር ከተገባ በኋላ ግቢዋ ላይ ሜዳና መስቀለኛ ቦታ ነው። በትግራይ እንደ ደብረ ዳሞ፣ በበጌ ምድር እንደ ዙር አምባ፣ በመንዝ እንደ አፍቅራ ናት። የክርስቶስ ግማደ መስቀሉም መገኛም ናት። ወደዚህች ደብር ለመሄድ በረሃ አቋርጦ በሸሎን በመሻገር 3 ሰዓት መንገድ አቀበት በመውጣት 1 ቀን ሙሉ ተጉዞ ማታ 12 ሰዓት ይገባል። በፊት ደብረ እግዚአብሔር ትባል ነበር። ይህ ደብረ እግዚአብሔር የሚለው ስያሜ በጻድቁ ንጉሥ ላሊበላ እጅ ከቋጥኝ ድንጋይ ተፈልፍሎ የተሠራ ቤተ መቅደስ በእግዚአብሔር አብ ስም ስለነበረ ደብረ እግዚአብሔር ተብሎ የተጠራ ነው። ከዚያም በአፄ ድግናዣን ዘመነ መንግሥት የሐይቅ እስጢፋኖስ ገዳም ሲመሠረት ሐይቅ ደብር ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት ስለሆነች ከደብረ እግዚአብሔር ደብር ነጎድጓድ ተብላለች። ከዚያም በ14ኛው መቶ ክፍለ ዘመን ላይ በአፄ ዘርዓ ያዕቆብ ዘመነ መንግሥት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ከደብረ ነጎድጓድ ደብረ ከርቤ ተብላለች። የደብሩ አስተዳዳሪም መምህር እስራኤል ዘደብረ ከርቤ ይባሉ ነበር። በደቡብ ወሎ አምባሰል ወረዳ ውስጥ በተፈጥሮ የመስቀል ቅርጽን የያዘው ገዳም ነው። ይህ ገዳም ኢትዮጵያ ውስጥ ከሚገኙ ጥንታዊ ገዳማት ውስጥ አንዱ ነው። ይህች ደብር በሐይቅና በመቅደዳ በደላንታ በእጁ መካከል በበሸሎ ወንዝ አዋሳኝ ትገኛለች። በተለይ አቡነ ሚካኤል ጳጳስ ዘጎንደር መንፈሳዊ መናኝ በመባል የሚታወቁት ደገኛ አባት ባሰሩት ከቅዱስ ሚካኤል ቤተ ክርስቲያን ሆነው የተራራውን ተፈጥሯዊ አቀማመጥ ሲመለከቱ አንድ ጥሩ አናጢ ከጥሩ እንጨት በአማረ ጌጥ ጠርቦ የሠራውን ግሩም የእጅ መስቀል ይመስላል። በአቅራቢያውም ከሚገኙ በርካታ ታሪካዊና ጥንታውያን መካናት መካከልም ጥንታዊው የደብረ ሐይቅ አቡነ ኢየሱስ ሞዐ ገዳም፣ የድጓ ምስክር የነበረው ደብረ እግዚአብሔር፣ የቅኔ ትምህርት ምንጭ ሆነው ዋድላ ደላንታ፣ የ19ኛው ክፍለ ዘመን የሃይማኖት ውሳኔ የተደረገበት የቦሩ ሜዳ ሥላሴ፣ የውጫሌ ውል የተፈረመበት የውጫሌ ከተማ፣ የመቅደላ አምባ፣ የበሸሎ ወንዝ ሸለቆና ሌሎችም ናቸው። ሰላም ጤና ይስጥልን ውድ ኢትዮጵያውያን፣ በዛሬው መሰናዷችን ግሸን ማርያም በየዓመቱ መስከረም 21 ቀን የሚከበር ትልቅ የንግስ በዓልን አስመልክተን ያሰናዳንላችሁን መሰናዶ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። ግሸን ደብረ ከርቤ መጀመሪያ የተመሠረተችው በዘመነ አክሱም በአፄ ካሌብ ዘመነ መንግሥት ነበር። አፄ ካሌብ በየመን የነበሩ ክርስቲያኖችን እየደረሰባቸው ከነበረው መከራ ለመታደግ ወደ ናግራን ዘምተው ድል አድርገው መንግሥት አጽንተው ሲመለሱ በዚያ ይኖሩ የነበሩ አባ ፈቃደ ክርስቶስ የሚባሉት መነኮስ አብረው ተመልሰዋል። አባ ፈቃደ ክርስቶስ ከናግራን ሲመለሱ 2 ጽላቶችን ወደ ኢትዮጵያ በማምጣት የበሸሎን ወንዝ ተሻግረው ወደ ግሸን ተራራ ጫፍ ለመውጣት የአምባውን ዙሪያ ሲመለከቱ በገደሉ ላይ ንብ ሰፎ ማሩ ሲንጠባጠብ አይተው የአምላክን ስጦታ ለማድነቅ በጥንታውያን ግዕዝና አረብኛ ቋንቋዎች ቦታውን አምባ አሰል አምባሰል ብለው ጠሩት። ትርጉሙም የማር አምባ ማለት ነው። እስካሁንም አካባቢው አምባሰል እየተባለ ይጠራል። ግሸን ደብረ ከርቤን ከሌሎች ገዳማት ለየት የሚያደርገው ነገር መልክዓ ምድሩ ተፈጥሯዊ ቅርስ ለየት ያለ በመሆኑ ብቻ አይደለም። ኢየሱስ ክርስቶስ ከተሰቀለበት መስቀል የቀኝ እጁ ያረፈበት ግማደ መስቀል እዚህ ገዳም ውስጥ እንደሚገኝ በምዕመናን ዘንድ ይታመናል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሚገኙ መረጃዎች መሠረት አፄ ዘርዓ ያዕቆብ በ1146 ዓመተ ምህረት ግማደ መስቀሉን ከሌሎች ተጨማሪ ነገሮች ጋር ከስናር ወይም ሱዳን ወደ ኢትዮጵያ አምጥተው ግሸን አምባ ላይ ከእግዚአብሔር አብ ቤተ ክርስቲያን ስር በተዘጋጀ ልዩ ቦታ እንዲቀመጥ በማድረጋቸውና እስከ ዛሬም ድረስ ከዚህ ልዩ ቦታ እንደሚኖር ስለሚታመንበት ከፍተኛ ቁጥር ያላቸው ምዕመናን በየወቅቱ ወደዚህ ክቡር ቦታ እየተጓዙ በረከት ይቀበላሉ። ግሸን አምባ ከባህር ጠለል 3019 ሜትር ከፍታ ላይ የሚገኝ ስፍራ ነው። በአምባው ላይ 37.74 ሄክታር ስፋት ባለው ቦታ ላይ 5 አብያተ ክርስቲያናት ታንጸዋል። የመጀመሪያው ቅድስተ ማርያም ወይም ግሸን ማርያም፣ ሁለተኛ እግዚአብሔር አብ ወይም በመስቀል ቅርጽ የታነጸው፣ ሶስተኛ ቅዱስ ዑራኤል፣ አራተኛ ቅዱስ ገብርኤልና አምስተኛ ቅዱስ ሚካኤል ናቸው። ግሸን ደብረ ከርቤ በተለያዩ ወቅቶች የተለያዩ መጠሪያ ስሞች እንደነበሯት መረጃዎች ይገልጻሉ። ግሸን ማርያም፣ ደብረ ነጎድጓድ፣ ደብረ ነገሥት፣ ደብረ ከርቤ እየተባለች ትጠራ ነበር።
በቅዱስ ላሊበላ ዘመን እንደተፈለፈሉ የሚነገርላቸው ጅምር ዋሻዎችም አሁንም በደብረ ከርቤ ግሸን ማርያም ይገኛሉ። በዚህ ዘመንም ደብረ ከርቤ የነገሥታት መናኸሪያ፣ የሊቃውንት መገኛ፣ የቤተ ክርስቲያናት የሐዲስ ኪዳን ሥርዓት መፈጸሚያ ቅድስት ቦታ ነበረች። በመጨረሻም በአፄ ዘርዓ ያዕቆብ ዘመነ መንግሥት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል መቀመጫ ሆናለች። በ1446 ዓመተ ምህረት መስከረም 21 አፄ ዘርዓ ያዕቆብ ግማደ መስቀሉንና ሌሎች ብዙ የቤተ ክርስቲያን ንዋያተ ቅድሳትን አምጥተው በግሸን ደብረ ከርቤ ማርያም አስቀመጡ። የግማደ መስቀሉን መምጣት ታሪክ ስንመለከት ዓለምንና በውስጡ የሚገኘውን ሁሉ ፍጡር ፈጥሮ የሚገዛውን አምላክ መድኃኒታችን ኢየሱስ ክርስቶስን ቤተ እስራኤል በቀራንዮ ላይ በመስቀል ሰቀሉት። መድኃኔ ዓለም በዕለተ ዓርብ ከቀኑ 9 ሰዓት ቅድስት ነፍሱን ከቅድስት ሥጋው በገዛ ሥልጣኑ ከለየ በኋላ ከመስቀሉ አውርደው ቀበሩት። በሦስተኛውም ቀን ከሙታን ተለይቶ ሲነሣ ተሰቅሎ የነበረው የእንጨት መስቀል ሌት ተቀን በሙሉ ሳያቋርጥ እንደ ፀሐይ ሲያበራ፣ በተጨማሪም አጋንንትን ሲያባርር፣ ድዊ ሲፈውስ፣ ሙት ሲያስነሣ ቤተ እስራኤል አይሁድ ቀንተው በአዋጅ ትልቅ ጉድጓድ ቆፍረው በመቅበር የቤት ጥራጊና አመድ ጠቅላላ ቆሻሻ ማከማቻ እንዲሆን ወሰኑ። ከዚያ ዘመን ጀምሮ እስከ 300 ዘመን ድረስ የተከማቸው ቆሻሻ እንደ ተራራ ሆነ። ሁሉም ነገር ሆነ በግሸን ማርያም በደብረ ከርቤ። ከዚያ በኋላ የታላቁ ቆስጠንጢኖስ እናት እሌኒ ንግሥት የተባለች ደግ ሴት የክርስቶስን መስቀል መስከረም 17 ቀን 320 ዓመተ ምህረት ላይ በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ይህ መስቀልም ከዚያ ዘመን ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንት እያባረረ ልዩ ልዩ ተአምራትን እየሠራ ሙት እያነሳ ዕውር እያበራ ተአምራቱን ቀጠለ። ይህንንም ከኃያላን ነገሥታት መካከል የፋርሱ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። በዚህ ጊዜ የኢየሩሳሌም ምዕመናን የሮማውን ንጉሥ ሕርቃልን እርዳታ በመጠየቅ እንዲመለስ አድርገው በኢየሩሳሌም ብዙ ዘመን ሲኖር እንደገና ኃያላን ነገሥታት ይህን መስቀል እኔ እወስድ እያሉ ጠብ ፈጠሩ። በዚህ ጊዜ የኢየሩሳሌም፣ የቁስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚህም አያይዘው በኢየሩሳሌም የሚገኘውን የክርስቶስ መስቀል ከአራት ከፍለው በዕጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንዋያት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪቃ ስለነበር ከታሪካዊ ንዋያተ ቅድሳት ጋር በግብፅ የሚገኘው እስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊው ዳግማዊ ንጉሥ ዳዊትም ለሙስሊም ወንድሞቹ መልእክት ላከ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ ሀገራችሁን መጥቻ አጠፋዋለሁ የሚል ማስጠንቀቂያ ላከ። የንጉሡ መልእክት ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን ዳግማዊ ዳዊት ሰሙ። በዚህም ጉዳይ ንጉሥ በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ12000 ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊ ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ አላችሁ። የላካችሁልኝን 12000 ወቄት ወርቅ መልሼ ልኬላችኋለሁ። የእኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገሬ በኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረውን መስቀልና የቅዱሳንን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው የሚል ነበር። በእስክንድርያም ያሉ ምዕመናን ይህ መልእክት እንደደረሳቸው ከሊቃነ ጳጳሳቱና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡን ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋያተ ቅድሳት ጋር አሁን በመለሰው 12000 ወቄት ወርቅ የብርና የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በሥነ ሥርዓት በሰረገላና በግመል አስጭነው ስናር ድረስ አምጥተው ባስረክቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሉት። ይህም የሆነው መስከረም 21 ቀን ነው።
በኢትዮጵያም ታላቅ ብርሃን ሌት ተቀን 3 ቀን ሙሉ ሲበራ ሰነበተ። ግማደ መስቀሉ ወደ መካከለኛ ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየቱ አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎቹ ንዋያተ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ አሰርተው ለማስቀመጥ ሲደክሙ በሕልማቸው አንብር መስቀልየ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ሕልም አዩ። ንጉሡም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታ በመፈለግ ከብዙ ቦታ ላይ አስቀምጠውት ነበር። ለምሳሌ በሸዋ በደርሄ ማርያም፣ በመናገሻ ማርያም፣ በወጨማ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ያላገኙ በመሆኑ በራእይ እየደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀናት ያህል ሱባኤ ገቡ። በዚያም የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው መጥቶ ቆመ። በዚያ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል መርቶ አደረሳቸው። በእርግጥም ይህች ግሸን የተባለች አምባ ጥበበኛ ሰው እንደ ቀረጻት የተዋበች መስቀለኛ ቦታ ሆና ስላገኟት የልባቸው ስለደረሰ ደስ አላቸው። በዚያች አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋያተ ቅድሳቱን በየማዕረጋቸው የክብረ ቦታ መድበው አስቀመጧቸው። ዘመኑም በ14ኛው ክፍለ ዘመን ነው። በግሸን ደብረ ከርቤ የክርስትና እምነት ያላቸው የኢትዮጵያ ምዕመናን ከበረከተ መስቀሉና ከቅዱሳን አጽም በረከት ለማግኘት በየዓመቱ መስከረም 21 ቀን እየመጡ ያከብራሉ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት የነበሩት አባ ሚካኤልና አባ ገብርኤል የተባሉ ከንጉሡ ከአጼ ዘርዓ ያዕቆብ ጋር ሆነው የምህረት ቃል ኪዳንን ለመቀበል በዚች በግሸን ደብረ ከርቤ ሱባኤ ገቡ። በሱባኤያቸውም መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራንዮን ትሁን፣ የተቀበርኩባትንም ጎልጎታን ትሁን። በዚች ቦታ እየመጣ የሚማጸነውን ሁሉ ቸርነቴ ትጎበኘዋለች፣ ጠለ ምሕረቴም አይለይበትም። ከሩቁም ሆነ ከቅርብ መጥቶ የተቀበረ ኢየሩሳሌም እንደተቀበረ ይሁን የሚል የምሕረት ቃል ኪዳን ተገልጾላቸው በዚህ ለተገኙት ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎቹን ታሪካውያን ንዋያተ ቅድሳትንም ዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብ በዚህ ብቻ ሳይወሰኑ እሌኒ የተሰኘችው እህታቸው በእመቤታችን ማርያም ስም ቤተ መቅደስ እንድትሠራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። አጼ ዘርዓ ያዕቆብም ይህችን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሯ እሳት መሃሏ ገነት ትሁን ብለው ደንብና ሥርዓት በመጽሐፈ ጤፉት ውስጥ አጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገሥታትና የተሾሙ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋያተ ቅድሳትንና መጻሕፍትን የወርቅና የብር ሰን፣ ብርና ጻሕል ጽዋ፣ መስቀልን የመሳሰሉትን የሰጧት ምዕመናን በየዓመቱ መስከረም 21 ቀን በግሸን ማርያም ለመገኘት ከዓመት ወደ ዓመት እየበረከቱ ሄደዋል። በልዩ መንበሯ አገሯ